አባዬና ሚስታቸው እንግዲህ ተያይዘው ተላቀሱ ማለት ነው። ተመስገን በጣም ተደስቷል። አባባ የገጠሩን በጣም ደስ ብሏቸዋል ማለት ነው። ምክንያቱም እንግዲህ የእሳቸው ጥቆማና ድካም አለበት ምንም በገንዘብ ቢሆንም፣ ተመስገን ግን ጀግንነቱን እንግዲህ ሳላደንቅ አላልፍም። ግን ትሁት እንደ ውለታ ቆጥረኸው ከሆነ ተሳስተሃል አለችው። ትሁት በጣም ተመጻደቅሽ፣ በጣም ማለት ነው። ምክንያቱም ተመስገን ነው ትክክለኛው ባልሽ። ድሮ ጠልተነው ነበር። አዎ ግን አሁን ግን ሳይሆን ናቲ ፍጹም ላንቺ የሚሆን ሰው አይደለም። ናቲ እውነት የሚወድሽ ሰው ቢሆን ኖሮ ሽማግሌ ሳይላክ እንጋባ አይልም ነበረ፣ የማይረባ። ስለዚህ ወይዘሮ ትሁት የልጅሽ አባት ይሻላል። እንግዲህ ልጅሽን በእንጀራ አባት ከምታሳድጊያት ከተመስገን ጋር አንድ ላይ ሆናችሁ ማሳደግ ይሻላል ብዬ አስባለሁ። እንግዲህ አባዬም ደግሞ ወደ ተመስገን ስላደለው ናቲ ፍንጥር ፍንጥር ማለት አበዛ። ታዲያ ተንበርክኮ አባዬ ቅድም ጮኩብህ አይደለ? እውነት በጣም ይቅርታ፣ ሳላስቀይምህ አልቀርም። በጣም ተቀይመህኛል አይደል? ለምን እቀየመሃለሁ? እናንተ እኮ ልማዳችሁ ነው ሰው አስቀይማችሁ መሄድ። ብዙ ውለታ የዋላላችሁን ሰዎች አፈር አልብሳችሁ ነው የምትሄዱት ለማለት ፈልገ ነው አባዬ። እውነት ግን በጣም ነው የሚያናድደው ናቲ ማለት ነው። ግልጽ ነው አነጋገሬ። እናት ያ ሁሉ ነገር ተሆኖላት ግን በጸባ አይደለም ከዚህ ቤት የወጣችሁ። ስለ እናትዬ አሁንም ቂም ይዘህባታል። ቂም አልይዝም፣ ግን እውነታው ይሄ ነው አባዬ። እኔ እኮ ምን ላድርግ? ትሁትን ስለምወዳት ነው። ጎሽ እንኳን ወደድካት፣ ግን እኔን እዚህ ውስጥ አታስገቡኝ። ይሄ የልጅ ጨዋታ ነው። ይሄ የእናንተ ነው። ስለዚህ እኔ በማይመለከተኝ ቦታ ላይ አታስገባኝ። አባዬ ላንዱ ታደላለህ፣ አባዬ ላንዱ ትንጥላለህ አትበለኝ። አይመለከተኝም አለው አባዬ በዛ ተናዶ። እንግዲህ አንተም ማትረባ ሽማግሌ፣ ቆይ ያችን ሚስትህን የምታገኛት መስሎሃል? ከአይን ስር አርቄ ነው ወደዛ የምጥልልህ እያለ ይፎክራል። ወዲያው ለቲና ደወለና አንቺ ምን እየሰራሽ ነው አላት። ምን ለስራ ታዲያ? ቆይ ስራሽን ዘነጋሽው እንዴ? የምን ስራ? ተመስገንና ትሁትን አጣያቸው አላልኩሽም ነበር እንዴ? ተጣሉ እኮ አልሰማህም እንዴ? አልተጣሉም አብረው አይደል እንዴ? ቢሆንም ትሁት ግን አንተን መርጣለች አለችው ትሁት። ከዛ በኋላ እውነትሽን ነው? አዎ እውነቴን ነው። ግን ቲና እንደዛ ያለችው አውቃ ነው። ሲጀመር ሁለታቸውንም አልፈልጋቸውም አለች እንጂ ከተመስገን ጋር አልተጣላችም ትሁት ማለት ነው። ቲና አውቃ ነው። ምክንያቱም ቲና ራሱ ተወጪ ይሄንን ናቲን አልወደደችውም። ራስ ወዳድ ነው። ታዲያ ቲና ለአባዬ ቃል ገብታለታለች ይመስለኛል። ቲና እራሷ ናት የአባዬን ሚስት የምታመጣው፣ እመኑኝ ማለት ነው። እሰራልሃለሁ መስሎሃል? ቆይ አንተ የማትረባ ብለዋለች ናቲን ማለት ነው። እናም ለአባዬ ቃል ገብታለታለች። ከዚህ በኋላ በአንተ ላይ ምንም አይነት ተንኮልም ሆነ ምንም አላስብም አባዬ፣ እውነቴን ነው። ያለፈው ራሱ በጣም እንደ ሳት ይቆጨኛል። ስለዚህ እኔ እውነታውንም ልንገርህ፣ ዛሬም ነገም በአንተ ላይ ሌላ ክፉ ነገር እንደማላስብ ብቻ ነው። ይሄ እንድትረዳልኝ እፈልጋለሁ አለችው። ከዛም እሺ ቲና፣ ይሄ ራሱ አንድ መቀየርሽን ያሳያል፣ አመሰግናለሁ አላት። ከዛ በኋላ እሺ አባዬ ችግር የለውም ማለች ቲና። እንግዲህ ተመስገን ትሁት፣ ይኸውልሽ በግድ የኔ ሁኚ አልብልሽም፣ ግን ይሄ የተደፈነ ጭንቅላትሽን ክፈችና ወደዚህ ወደ ግራም ወደ ቀኝም እይበት እሺ። ማን እንደሚያስመስል ማን እውነተኛ እንደሚናገር ዞር ብለሽ ያላት። ከዛ በኋላ እየሰደብከኝ ነው እንዴ? ስድብ ከመሰለሽ እንደፈለግሽ፣ ግን ስድብ አይደለም፣ እውነታውን ነው የነገርኩሽ። አንቺ ተደፍነሻል። ፍቅረኛ አትበይ። እኔ ተመስገን የምናደድ ወይም ቀና መስሎሽ ነው? ተሳስተሻል። በእውነት ነው የምልሽ። በአንድ አይንሽ ነው የምታለቅሽው። እመኝኝ። እሱ አሁን ስለያዘው ብቻ ነው ትሁትን የራሴ ያደርጋታለሁ የሚለው፣ እኔን ስላየ ብቻ ነው እንጂ ይሄ ልጅ እመኝኝ አያፈቅርሽም። ትሁት እመኝኝ፣ እኔ በግድ የኔ ሁኛልሽ፣ ግን ደግሞ እውነታውን ማወቅ ስላለብሽ ነው አላት ተመስገን። አያገባህም ውጣልኝ አለችው። እወጣለሁ ግን አስቢበት ብሎ ጥሏት ሄደ። አባዬ ቆይ እነኚህ ሰዎች ምንድን ነው ሀሳባቸው? አንቺ ነሻ ተጋደሉብሽ አይደል እንደላሽ ላይ አንቺ እኮ ነሽ። እኔ ምን ላደርግ አባዬ? በቃ እኔ ሁለቱንም አልፈልጋቸውም። ንገሪያቸዋ፣ እንደሱ ብለሽ ንገሪያቸው። እንዴ ምን ነው ሰላም አጣን እኮ። ምን ነው ሸዋላ አባዬ?
ከዛ በኋላ ትሁት እንግዲህ እንትና ወጥቶ ሲሄድ ተመስገን አባዬም አልነበረም። ሾካክ ብሎ መጣና እኔና አንቺ እንዋደዳለን ብንጋባ ምን አለ ያለ ሽማግሌ ሲላት እንግዲህ እሷም መጣባት። በጣም ተናደደች። ውጣልኝ አለችው። ከዛ በኋላ አባዬ ና ወደ ውጭ ሄደን ቡና እንጠጣ አለው ተመስገን አባዬን። አይ እዚሁ እንጠጣለን ትሁት ታፈላለን። አይ የውጭውን ፈልጌ ነው። ምን ነው የኔን ቡና እርም ብሎ ባህ እንዳትጠጣም እንዴ? ትሁት ግን ትናንት ደሜን ነው ያንተከተከችው። የእውነት በጣም ነው ያናደደችኝ። ለምን አትንገር እየተባለችው ነገር ፍቅረኛ እኮ ነው፣ ሁሉንም የማወቅ ነገር ግዴታ አለበት። ወይኔ ጉዴ ፈላ። አረ እንደው ፍቅረኛ አትበይ፣ አያምርም። ስቅጥጥ ነው የሚለያው ብሏል ታጁ ማለት ነው። እና ፍቅረኛ የሚባልና የማይባለውን ወቂ። ምነው ሸዋ፣ እውነትም ምነው ሸዋ ለአባዬ። እናም እንግዲህ ተመስገን እንዳያችሁት ነው። አይሞቀው አይበርደው፣ ግን ናቲን ስለመተዋውለት እንዴት ደስ እንዳለኝ ብቻ አትጠይቁኝ። አሁንም አሉ ናቲ፣ አሁንም አርፈ ማትቀመጥ ከሆነ ተመስገን ማን ነው ምንድን ነው እሱ ብለህ ብትጠይቅ አገሩ ስለኔ ይነግርሃል። ስለኔ ማንነት ሳታውቅ ግን ጨለማን ተገን አድርገህ ልታጠቃኝ ትችላለህ። ግን ደግሞ በፊት ለፊት ነው ወንድ ልጅ የሚገጥመው። ከዛ እኔና ያንተ ወንድነት ይለያል። ተሰማለህ አቶ ናቲ? ትሁትን የራስ ማረግ ከፈለግ ከሷ ጋራ ተጋፈጥ፣ ከኔ ጋራ ግን ይቅርብህ። የማትወጣው ነገር ውስጥ ትገባለህ አለው። ቆይ እንዴት ነው እባክህ? ምንን ተማምነህ? ራሴን ተማምኜ ማንንም አልተማመንም እኔ ተመስገን። እስኪ ትሁትን ጠይቃት ስለኔ ምንድን ነው እሱ እንዴት ነው እሱ ብለህ ጠይቃት። ከዛ ጥሩ መልስ ታገኛለህ። ትሰማለህ? ከዚህ በኋላ በዙሪያ ባገኘ ግን አንገትን ቆርጬ ነው በእጅም ማሳቀፈ አለው። እንግዲህ ከዛ በኋላ ውይ ናቲ ግን በእውነት ነው የምላችሁ እንደኔ የሚያበሳጨው ሰው አለ? በጣም ነው የሚያናድደኝ። ንግግሩ አያምር፣ የሆነ ሸለፈት ነገር ነው ብቻ። የምሬን እኮ ነው። በጣም ነው የሚገርመኝና እንግዲህ ተመስገን ግን ጎበዝ ነው። እናም ትሁት እንግዲህ ገጠር ሄደው ከተመለሱ በኋላ ከተመስገን ጋር አባባ ጋር ከዛ ትሁት የት ሄዳችሁ ነው? እዚሁ ነው አለ ተመስገን። ከዛ በኋላ እናትዬ እንኳን ደስ ያለ። ለምኑ? የአባዬ ሚስቴት እንዳለች አውቀናል። ኧረ ትሁት ሲሏት ምንድን ነው የማወቅ እኮ ግዴታ አለበት፣ ፍቅረኛ እኮ ነው። ኧረ ለዛ ነበረ ቅድም እጁን ይዘሽው ስትሄጂ ያልነገርሽኝ፣ ፍቅረኛ ትላለች እንደ ብሎ ዘሎ ወጣ። ከዛም አንቺ ግን እመለስብሻለሁ ብሎ ተመስገን ተከትሎት ወጥቶ ሄደ። ከዛ ከኋላው ሲከተለው እንግዲህ ስልክ አወራና ሴትዮዋን በፍጥነት ቦታ አዘዋውራችሁ አስቀምጧት አለ። ሰማው እንግዲህ መቼም እርግጠኛ ሆኜ የምናገረው ያንን ስልክ ይቀበለዋል ብዬ ተስፋ አደርጋለሁኝ። እንግዲህ አቶ ናቲ የአባዬ ቀንደኛው ጠላት ነው። ባበላ ባጠጣ እናቱን አጠገቡ በሸሸገ። ዛሬ ግን አባዬ ምስጋናው ይሄ ሆነ ማለት ነው። የአባዬ ውለታ እንግዲህ አንዳንዴ ለምን ለሰው ትላላችሁ? እውነት ለመናገር የሰው ልጅ ውለታው እንደዚህ ነው ወይ? ለምንድን ነው በዚህ የሚመልሱልኝ ትላላችሁ? በእውነት በጣም ያስጠላል። በጣም ነው የሚያስጠላውና እንግዲህ ፈጣሪ ማስተዋሉን ይስጣቸው። ሌላ ምን ይባላል? ጎበስ በጣም ነው እንጃ እኔ ከምነግራችሁ በላይና ናቲ እንግዲህ የአባዬ ሚስት እንደዚሁ ስትናፍቀው ይቀራል እንጂ መቼም አላሳየው። እኔ ናቲ አይደለሁም። ቆይ አንተ ሽማግሌ በጸባይ ስላመናችሁ ሁላችሁም ቢውላችኋል። ማንነቴን ደግሞ አሳያችኋለሁ። እኔ ናቲ አይደለሁም እያለ እንግዲህ ያዙኝ ለቃቁኝ አለ ማለት ነው። ግን ደግሞ ተመስገን እውነቴን ነው የምላችሁ ተፋልሞም ቢሆን ተጋፍጦ የአባዬን ሚስት ያመጣታል አባዬ ማለት ነው። ይሄ እውነታ ነው። ቲናም ታግዘዋለች። ምክንያቱም ገንዘብ ሰጥሻለሁ፣ እሷም ያለ ገንዘብ አትንቀሳቀስም። ያው ይሁን ምንም አይደለም። አባዬ ላይ ግን ተንኮል እንደማትሰራ ያው ቃል ገብታለች ለአባዬ። ከዚህ በኋላ እኔ ምንም አይነት ተንኮል በላይ ላይ አታገኝም አባዬ እመነኝ። እስከ ዛሬ የሰራሁት ራሱ ይኸው እያሳጨደኝ ነው የዘራሁትን። ስለዚህ ምንም እኔ በአንተ ላይ ክፉ አላስብም። ለአንቺ ጥሩ መቀየር ነው ቲና። እኔ ቂም አልይዝብሽም። ልጅ ነሽ፣ አጥፍተሻል። ግን ምንም ነገር ቂም አላስኩብሽም። ይሄን በመለወጥሽ ራሱ ለእኔ ትልቅ ደስታ ነው ዛሬ። ፈጣሪ ይመስገን አባዬ፣ አመሰግናለሁ።
አንተ በጣም ንጹሕ ልብ ያለህ የዋህ በጣም መልካም አባት ነህ። ግን አባዬ ብዙ ነገር አጥፍቻለሁ። ምንም ሳታረገኝ በይቅርታ አለፍከኝ እና ከዚህ በኋላ በአንተ ላይ ምንም ነገር ላላድርግ ቃል እገባልሃለሁ አለችው ማለት ነው። ሰላም ውድና የተከበራችሁ እንዴት ናችሁ?